መነሻ የመንፈስ ቅናት መንገድና መንግስት በሚሉ በአራት ሞዎች የተገለጹ ዋና ዋና ቁም ነገሮች ላይ የሚያጠነጥን መጽሐፍ ነው። የመደመር መንግስት እንደ ሀገር ባለፉት ዓመታት ዋነኛ ችግር ሆኖ የቆየው ጉዳይ በፖለቲካ መድረካችን ያለው ስብራት መከፋፈል ነው ያሉት ጠቅላይ ሚኒስትሩም መፍትሄው መደመር ነው ብለዋል። የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄ መለያየት ነው። ዘር ሃይማኖት ጾታ ሰፈር መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። መደመር ማለት ግን በአንድ ጭንቅላት ማሰብ አይደለም ብለዋል ጠቅላይ ሚኒስትሩ። ምን ደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሐሳብ ለመቋጨት ብቻ አይደለም። ከአዳራሽ ውጪ የሚንሸራሸሩ ሐሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። የመደመር መንግስት መጽሐፍ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ የሚያምን ነው። አብይና ዘሪሁን፣ አብይና ጌታቸው፣ አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ ከነዚህ ሰዎች የተለየ ሐሳብ የሚያንሸራሽር እምብዛም የለም። ባለፉት ዘመናት እንደ ሀገር ከፍተኛ የስነልቦና ስብራት ማጋጠሙን በንግግራቸው ያነሱት ጠቅላይ ሚኒስትሩ ነገር ግን ኢትዮጵያን ከዘጋት በርና ደሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መንገድ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ ካለ እጃችን ከምንጊዜውም በላይ የተዘረጋ ነው ሲሉ የመንግስታቸውን አቋም በድጋሚ ይፋ አድርገዋል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ ወዳለው ኢትዮጵያ ትችላለች። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። አራተኛው የመደመር መንግስት መጽሐፍ የሚያጠነጥንበት ጉዳይ መንግስት የሚለው ሐሳብ ነው። መንግስት ማለት በዓለም ላይ ከተፈጠሩ ነገሮች ሁሉ የሚበልጠው ትልቁ ፈጠራ ነው የሚሉት ጠቅላይ ሚኒስትሩ በዋነኛነት መንግስት አስፈላጊ የሚሆንበት ምክንያትም ዛሬ ላይ ሆኖ ነገን መተለም ብሎም ነገ ላይ ሆኖ ዛሬን መረዳት በመቻሉ መሆኑን አንስተዋል። የመደመር መንግስት ሲጠቀለል የሚያነሳው ዛሬ ላይ ሆኜ ነገ ላይ ሆኜ ዛሬን በምልልስ በመናብ እየቃኘው እየተጋውና እየሰራው ለልጆቼ የተሻለ ዓለም መፍጠር እችላለሁ ብሎ ያምናል።